እንዴት ዋላችሁ? ዛሬ ስለ ትሬንዲ እና ታይምለስ የኢንቴሪየር ዲዛይን ስታይል ላወራላችሁ ፈለግኩኝ። ለመሆኑ ትሬንዲ ኢንቴሪየር ዲዛይን ስታይል ምንድን ነው? ታይምለስስ ምን ማለታችን ነው? ትሬንዲ እንግዲህ ቃሉ እንደሚነግረን በጣም ያሁን የሆነ ነገር ማለት ነው። ፋሽን የሆነ ነገር ማለት ነው። በጣም ብዙ ሰው የተለቀቀበት በአንድ ሰሞን ለአንድ ሰሞን የመጣ አይነት ስታይል ማለታችን ነው። ታይምለስ ስንል ግን በጣም ለረጅም ጊዜ የቆየ ከልጅ ልጅ ሁሉ የሚተላለፍ የማይሰለች አይነት ስታይል ሲሆን ደግሞ ታይምለስ ስታይል እንለዋለን። እስቲ ዛሬ አንዳንድ ትሬንዲ ወይንስ ታይምለስ ናቸው ብለን የሚያከራክሩንን አይነት ስታይሎች እናውራ። በመጀመሪያ ስለ ኦፕን ሼልፍ ማውራት ፈልጋለሁ። ኦፕን ሼልፍ አሁን በኪችን ውስጥ በጣም እየተለመደ መጥቷል። ግን እውነት ይሄ ኦፕን ሼልፍ የሚቆይ ይመስላችኋል? ብዙ ጊዜ ብዙ ሰው ቤት የምናየውና ለረጅም ዘመን የሚቆይ አይነት ይመስላችኋል? እኔ በበኩሌ አይመስለኝም። ለምን ብላችሁ ብትሉኝ ብዙዎቻችን መደበቅ እንፈልጋለን። ብዙ ሜሶቻችንን እንዳይታዩብን ነው የምንፈልገው እንጂ በደንብ ውጥት ብለው እንዲታዩልን አንፈልግም። ስለዚህ ይሄ የኦፕን ሼልፍ ስታይል ሜቢ በጣም የሚጠቀሙበት በጣም ሚኒማሊስት የሆኑ ሰዎች ነው የሚሆኑት፣ ወይንም ደግሞ በጣም ዩኒክ የሆነ ነገር ብርቅ የሆነ እቃቸውን ማሳየት የሚፈልጉ አይነት ሰዎች ሊጠቀሙበት ይችላሉ። ኦፕን ሼልፍ ላይ ምናልባት በጣም ውድ የሆኑ በጣም ዩኒክ የሆኑ የኩክቡኮቻችንን ልናስቀምጥበት እንችላለን። በጣም ሌላ ብርቅ የሆኑ ብዙ ሰው የሌላቸው አይነት ማጎች ወይንም ሳህኖች ወይንም ብርጭቆዎች ወይንም ስኒዎች ልናስቀምጥባቸው እንችላለን። ግን ያንን ማጽዳትም ደግሞ ራሱ በጣም አስቸጋሪ ነገር ነው። ስለዚህ በጣም ንጹህ የሆነና በጣም ሚኒማሊስት የሆነ ሰው ካልሆነ በስተቀር በተለይ ብዙ ቤተሰብ ያለው ዝም ብሎ ማንኛውንም አይነት ድስት፣ ብርጭቆ፣ ሳህን፣ ጡጦ፣ የጡጦ መቀንቀያ ለማስቀመጥ ኦፕን ሼልፍ ያን ያህል ተመራጭ ሊሆን አይችልም። ስለዚህ ለጥቂት አይነት ሰዎች የሚሆን አይነት ስታይል ነው። ትሬንዲ ነው። ደፍኒትሊ ረጅም ጊዜ የሚቆይ አይነት አይሆንም። ሁለተኛው ምናልባት ሊያከራክር የሚችለው ደግሞ ምን አይነት ስታይል መሰላችሁ? ሰብዌይ የታይል አነጣጠፍ። ሰብዌይ ስታይል የታይል አነጣጠፍ በጣም ለረጅም ጊዜ በተለይ በእኛ ሀገር በጣም የምናውቀው አይነት የታይል አነጣጠፍ ነው። ግን እስቲ አስታውሱ፣ የድሮ ቤቶች ላይ የድሮ ቪላዎች ላይ ነጭ የሆኑ በጣም ቀጫጭኖቹ ታይሎች ተዛብተው የሚለጠፉትን አይነት ታይሎች ታውቋቸዋላችሁ? ታስታውሷቸዋላችሁ? እስካሁን ድረስ ፋሽናቸው የማያልፍ አይነት የታይል አነጣጠፎች ናቸው። ይሄ በእርግጠኝነት ታይምለስ እንደሆነ እርግጠኛ ናችሁ እናንተም እኔም እንስማማበታለን ብዬ አስባለሁ። ታይምለስ የሆነ ነገር ሁል ጊዜ ቶሎ ስለማይሰለች ከልጅ ልጅ ይተላለፋል። ስለዚህ አሁንም የስ ከሱ የሚበላልጡ በጣም አዳዲስ አይነት የታይል አለጣጠፎች አሉ። በእርግጥ አሉ። ለእኛ የምንወደው አይነት ልናገኝ እንችላለን። የስ ልናገኝ እንችላለን። ግን የሰብዌይ ታይል አነጣጠፍ ምንም ረጅም ጊዜ የቆየ ቢሆንም በጣም አሁንም ልንጠቀምበት የምንችል ፋሽን ማያልፍበት ታይምለስ የሆነ የኢንቴሪየር ዲዛይን ስታይል ነው ማለት እንችላለን። ሌላው ማርብል ነው። ማርብል አሁን በጣም ብዙ ፌክ የሆኑ ማርብል የሚመስሉ ነገሮች መጥተዋል። ወልፔፐሮች አሉ፣ ማይካዎች አሉ፣ ፒል ስቲክ የምናደርጋቸው አይነት ሮል ሆነው የሚመጡ ማቴሪያሎች አሉ። ግን የእውነተኛውን ድንጋይ ማርብልን ግን አይተኩም። ስለዚህ ማርብል ደፍኒትሊ ታይምለስ ነው ማለት ነው። ስለዚህ ጠረጴዛችን ላይ ቶፕ እናድርገው፣ የኪችናችን ካውንተር ላይ እናድርገው። ጥንቃቄ የሚፈልግና ለረጅም ጊዜ የሚቆይ ምንም ጊዜ ውበቱ የማይጠፋ መሬታችንም ላይ እናንጥፈው፣ ግድግዳም ላይ እናድርገው። ምንም ጊዜ ቢሆን ብንጠቀምበት የማይሰለችና የሚያምር ነገር ነው። ማርብልን ትሬንዲ ልንለው አንችልም። ግን ማርብልን የሚመስሉ ፌክ ነገሮች ግን በሙሉ ትሬንዲ ናቸው። ስለዚህ አንደኛ እድሜ ሊኖራቸው አይችልም የማርብልን ያህል። ስለዚህ እነሱ ፋሽናቸው ቶሎ እንደሚወጣ እያሰብን ወደ ናቹራል ስቶን ብንመጣ ታይምለስ የሆነ እቃ ይኖረናል ማለት ነው። ሌላው ስካልፕቸርድ የሆኑ ፈርኒቸሮች ናቸው። እነዚህ ትልልቅ እንደ ኦቫል ሆነው ወይንም ደግሞ እንደ ክብ ሆነው የሚመጡ አይነት ስካልፕቸራል የሆኑ ፈርኒቸርስ በጣም ፋሽን ናቸው። በጣም ያምራሉ፣ በጣም ቀልብን ይስባሉ። ግን
የሚቆዩ ይመስሏችኋል? ሊቆዩ ይችላሉ፣ ግን በጣም ረጅም ጊዜ የሚቆዩ አይመስለኝም። አንደኛው ምክንያት ደግሞ ምንድን ነው ብላችሁ ብትሉኝ እነዚህን አይነት ፈርኒቸሮች ሁሉም ሰው አዲስ ነገሮች ናቸው፣ ብርቅ ነገሮች ናቸው ብሎ ይገዛቸዋል። ስለዚህ እዚህኛውን ቤት እዛኛውን ቤት ስናያቸው ዴፊኒትሊ ይሰለቹናል። ስለዚህ ከፋሽን መውጣታቸው የማይቀር ነገር ነው። የሚያምሩ ነገሮች ናቸው፣ የስ ያምራሉ፣ ቤት ያሳምራሉ፣ ቢሮ ያሳምራሉ፣ በጣም ደስ የሚሉ ናቸው። ግን ምንም ሳልጠራጠር በእርግጠኝነት ከፋሽን በቅርቡ የሚወጡ እንደሚሆኑ እርግጠኛ ነኝ። አንደኛው ምክንያት የሚሆነው ደግሞ ስለማይመቹ ስለማያምሩ ምናምን ሳይሆን ሁሉም ቦታ የምናገኛቸው ስለሚሆን በጣም ይሰለቻሉ። ስለዚህ ከፋሽን እንደሚወጡ እርግጠኛ ነኝ። ስለዚህ ትሬንዲ ናቸው ማለት ነው። ሌላው ነጭ የኪችን ካቢኔት ምን ይመስላችኋል? ነጭ የኪችን ካቢኔት ፋሽኑ የሚያልፍበት ይመስላችኋል? ትሬንዲ ነው ወይንስ ታይምለስ? ለእኔ ታይምለስ ነው። የስ ቦሪንግ ነው። ሁሉም ቦታ ያለ ነገር ነው። በየጊዜው የምናየው ነገር ነው። እድሜ ልካችንን ስናየው የነበረ ነገር ነው። ግን በእርግጠኝነት ኢትስ ታይምለስ። ሶ የምንሰራበት እንጨት፣ የምንጠቀምበት የምንመርጠው የመክፈቻ እና የመዝጊያ ሃንድሎች እነዚህን የመሳሰሉና ጠቅላላ የቤቱ ስታይል ያንን የነጭ ኪችን ካቢኔት አይንን የሚስብ የሚያምርና የማያምር ሊያደርገው ይችላል እንጂ ነጭ ካቢኔት በምንም ተአምር ከፋሽን አይወጣም። ኢትስ ታይምለስ። ስለዚህ በጣም በእርግጠኝነት ምንም ስህተት መስራት የማይፈልግ ኢንቴሪየር ዲዛይን ላይ መስራት የማይፈልግ ዲዛይነር ነጭ ኪችን ካቢኔት ቢመርጥ ምንም ጊዜ ምንም አይነት ስህተት አይሰራም ማለት ነው። ስለዚህ ይሄንን ስናጠቃልለው ስለ ትሬንድ እና ስለ ታይምለስ የፋሽን የኢንቴሪየር ዲዛይን ስታይል ስናወራ ትሬንዲ የሆኑ ነገሮችን አንምረጥ ማለት አይደለም። ትሬንዲ የሆኑ ነገሮች በጣም ያምራሉ። እንደየሰው ፐርሰናል ላይፍ ስታይል ሊመሰረት ይችላል። ግን ታይምለስ የሆኑ ነገሮች ላይ ደግሞ ገንዘብን በደንብ አውጥቶ ማሰራት በጣም ጥሩ ነው እላለሁ። ግን አሁንም ትሬንዲ ነገሮች እንደየሰው በጣም ልንጠቀምባቸው የምንችል እና አዲስ ነገር ልንፈጥርባቸው የምንችል የኢንቴሪየር ዲዛይን ስታይሎች ናቸው እላለሁኝ። እስቲ ስለዚህ ቪዲዮ አስተያየታችሁን ስጡኝ። አመሰግናለሁ። ሰሎሜ ነኝ ከባሮክ ኢንቴሪየርስ ኤንድ ኢቨንትስ።